ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የሰራዊታችንን የደንብ ልብስ አጠቃቀም በተመለከተ በሰራዊታችን መተዳደሪያ ደንብ ካሉ ሐሳቦች መካከል በተለይ አንድ የሰራዊት አባል በሰራዊት ውስጥ የነበረውን ቆይታ አጠናቆ ሲሰናበት የደንብ ልብስ አጠቃቀሙን በተመለከተ ምን ነገሮችን ያሉት በዚህ ዙሪያ ላይ ይህንን ተገቢ ባልሆነ መንገድ ጥቅም ላይ ሲያውለውስ ምንድነው የሚገጥመው? ይህንንስ ማን ነው ሊቆጣጠርና ሊከታተል የሚገባው ይላሉ። በሕገ ደንባችን መሰረት ማንኛውም የሰራዊት አካል በሰራዊት ውስጥ በሚኖርበት ጊዜ የደንብ ልብሱን በጥራት በንጹህ ሆኖ መልበስ አለበት። ደንብ ልብሱ በሚፈቅደው አለባበስ መሰረት ለብሶ ግዳጁን መውጣት አለበት። ሰራዊት ቆይታ በግዳጅ አፈጻጸም በሰላማዊ ጊዜ በተለያዩ ቦታዎች የተሰጠንን ደንብ ልብስ በአግባቡ የመጠቀም በጽዳት የመጠቀም አለባበሱ በሚፈቅደው ደንብ መሰረት መልበስ ግዴታ እንደሆነ ይደነግጋል። ግዴታም በመመሪያችን መሰረት ይሄ በሰራዊት ውስጥ ያለን የምናደርገው ሆኖ ከሰራዊት ስንሰናበት ሁሉንም ስንጠቀምበት የነበረውን ዩኒፎርም ማስረከብ አለብን። አስረክቦ ነው መሰናበት ያለበት። ሳናስረክብ ወተን በተለያየ ምክንያት ወንጀል ሲፈጸምበት ወይ ደግሞ እንዳሁኑ ያየነው ነገሮች ሲከናወኑበት ከታየ ከፍተኛ እርምጃ የሚወሰድበት ይሆናል። ስለዚህ አሁንም ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ሰው ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳድር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጋለሁ። ፊልድ ማርሻል ብርሃኑ ጁላ የብልጽግና ታላቁ ትርክት ምንድነው? ዮሬ ማርኬት ክፉ አማራና ኦሮሞ በጋራ እንኖሩ አድርግ። ተልኮ መስጠት አትችልም። ንቅል አናርጋቸው። ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። ሰው ወስዶ ካልነገረ በስተቀር አይገባም። እኔ ወታደር ነኝ፣ የሰራዊት አዛዥ ነኝ። ስራበት። የገደልናቸው ኢትዮጵያውያን አሉ። አድርገው። እሱን ከባድ ወንጀል ነው። ምርጫው ያንተ ነው። እሱ ዋጋ አስከፍሎናል። ያንተ ሐዘን፣ ያንተ ለቅሶ፣ ያንተ በሽታ ጉዳይ አይደለም። ምን ማለት ነው? አመንክም አላመንክም ምንም አታመጣ። ቆሻሻ፣ አጭበርባሪ፣ ጅል፣ ወሮ በላ፣ ሸለፈታም፣ ምላሰኛ፣ የሰፈር ጅል፣ የደም ነጋዴ፣ ብሔርተኛ። አንተ ንቅል ነህ። አንተን የሚያክል ሰው እንዴት ሰው ይገዛል? ሲሆን ይገዛል እንጂ። በጣም ስድ አደግ የሆነ ሰው እንኳን እንደዚህ አይደል። አውጣው የባርነት መንፈሱን። እንደዚህ አይባልም። ፎርጌት ኢት። ሰው ሁን አንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ መርሃ ግብራችን በትውልዱ ዘንዳ ተሳልጦ የምንሄድ ይህን መርሃ ግብር ላይክ፣ ሼር በማድረግ እንዲሁም ደግሞ ሜምበር በመሆን ከዚህ አገልግሎት ጋር ትመሙ መልእክቴ ነው። ሁሌ እንደምናገረው ያለ ምክንያት አንቃወምም፣ ያለ ምክንያት አንደግፍም። ሁለ ነገራችን ምክንያታዊ መሆን ብለን እናምናለን። ያንንም ቢሆን ደግሞ በሐሳብ ልዕልና ከሚያምኑ ጋር በሐሳብ ልዕልና እኛም እንወያያለን። በሐሳብ ልዕልና እውነትን እውነት እያለን እንነጉዳለን። እንግዲህ ከቪዲዮ መግቢያ በፊት የጠቅላይ ሚኒስትር አብይ አህመድ እና የፊልድ ማርሻል ብርሃኑ ጁላን
አንድ ወዳጄ ካቀናበረው ሰድይሬላችኋለሁ። እውነት ነው። በእርግጥም ጠቅላዩና ብርሃኑ ምን ያገናኟቸዋል? ማንነታቸው ምንድን ነው? እያንዳንዱ ነገር ከታሪክ ውቅር ውስጥ ማየት ትልቅ ነገር ነው። እንግዲህ ዛሬ ስለ ፊልድ ማርሻል ብርሃኑ ጁላ እና ስለ ፓርላመንቱ አንዳንድ ጉዳይ ለማንሳት የተገደድኩት ሰሞኑን እንግዲህ እኔ ቤት ጋር ቀጥታ በመምጣት እገልሃለሁ፣ እደፋሃለሁ ብሎ እኔ ቤት ሲዝት የነበረ አንድ ጎረምሳ አይታችኋል። ማንነቱ የ6 ልጆች አባት ነው። ግብሩ ግን መረን የሆነ አቶ አበባየው ደሜ ዘመን ተቀየረ ብሎ ደግሞ አቶ ጅጅግሳ ከ4 ጊዜ በላይ ታስሯል። አሁን ትላንትናም በእግረኛው ሚዲያ ላይ ቀርቦ ይህንን የተከበረ መለዮ ወይም የሰራዊት መለያ ልብስን ሲያላግጥበት ሲያፌዝበት፣ ያ ብቻ ሳይሆን ብዙዎቻችሁ ያላስተዋላችሁት የሰራዊቱን ማቴሪያል ይዞ ነበረ ሲቀልድ የነበረው። ከልብሱ ባለፈም ማቴሪያል ጭምር ይዟል። ታዲያ እንደነዚህ አይነት ነገሮች ለብልጽግና ክብሩ ናቸው። አሁን አንዳንዶች የጻፋችሁት ነገር አለ፣ ነገ የልጅ እንደሚታሰር አውቃለሁ። አንዳንዶች ግን የጻፋችሁት ነገር አለ። ግን ኦርቶዶክስን የተሳደበና በሀገር ላይ እንደዚህ ያፌዘ እኔ ዛሬ ሳስብ ጠቅላዩ በጣም የአርት አድናቂ ነኝ ብለው ስለሚደሰኩሩ ከአርቲስቶች ጋር ደግሞ ጀርባና ፊት ስለሆኑ በነ አበባው ደሜ፣ በነ ገቢ ጉተማ፣ በነ ሰኝ ጊዜ ባመጣቸው ኮሜዲያን እየቀለዱ እየተጫወቱ ያሉ ይመስሉኛል። ምክንያቱም ብዙ ወጪ የማያስወጡ ኮሜዲያን ስለሆኑ። እውነተኞቹ ኮሜዲያንማ ቆሽታቸው አሮ አንዳንዶቻቸው በህመም እየተሰቃዩ የመኖሪያ ቤት እንኳን ሳይኖራቸው ለሀገር ብዙ ለፍተው ለሀገር ደግሞ እንዲህ የቀለዱ እንደቀለዱ ነገራቸው የሚሰምርላቸውን ማየት የተለመደ ነው። ለማንኛውም መከላከያ ራሱን ያስከብራል ወይንስ እንደቀለደ ይኖራል? ይህንን እንግዲህ ለእውነትና ለእውነት እንተዋለን። ይህንን ብዬ የምናገረው እኔም የኩሩ ሰራዊት ልጅ ስለሆንኩኝ ነው። በኩሩ ሰራዊትም ተከብቤ ስላደግኩኝ ነው። ስለዚህ መለዮን ማንም ሲቀልድበት፣ ማንም ሲጨማለቅበት ልብ ይሰብራል። ስለዚህ መንግስት ምን ሊሆን እንጠብቃለን? ካለ መንግስት ዛሬ እንግዲህ እንደምታውቁት በጣም የተጸጸትኩበት ጠቅላይ ሚኒስትር አብይ አህመድ ይህንን ጊዜ ሹመት ሲቀበሉ የነበረውን ጊዜ የአበባየው ደሜ ወይም የጅጅግሳን የእውቀት ጥግ ሳይ ጅጅግሳም የተማረበት እሳቸውም የተማሩበት አንድ አይነት ትምህርት ቤት ነው። ሁለቱ በማስተርስ ሌቭል አገኙ የሚላቸው ወረቀቶች በፕሮፌሰር ባደግና በዶክተር ገመቺስ የተሰጡ ያለ ትምህርት አብሮ ሳይገቡ ሳይማሩ አብዛኛው ኢህአዴግም ሆነ የብልጽግና ፓርቲዎች ያገኙት ወረቀት ነው። በዚህ ያልታደሉት አንዱ የሚዲያው ሰው ብርሃኑ ጁላ ናቸው ብዬ አምናለሁ። ስለዚህ ስለ ብርሃኑ ጁላ ፊልድ ማርሻል እንግዲህ ስልጣኑን በአግባቡ ባልጠራ እንዳይቀየሙኝ፣ እኔ እንደ አንድ ጄኒውን ነገር ሲናገሩ ያቃቶትን ፋኖ አቅቶናል፣ ፋኖን ደግሞ ሲያቆለጳጵጡ፣ የሀገሪቱን ነባራዊ ነገር ሲገልጡ፣ መንግስት ራሱን ሲተቹ በጣም ያስደስተኛል። ግን ሰራዊት ነው እንግዲህ ሀገር የሚያስከብረው። እናንተ እንግዲህ የብልጽግና ሆናችሁ ነው እንጂ እኮ ቆየ እንዳሉት ይሄንንም ልናወርድ እናስባለን ብለዋል። ከራስዎት አንደበት እያንዳንዱን ነገር እንሰማለን። ዛሬ እንግዲህ የኚህ ሰው የወንድም ወይም የእህት ልጅ እንዲሁ ላሳያችሁና ከዛ በኋላ ቀጥታ ወደ እሳቸው የህይወት ታሪክ እመጣለሁ። እኔ የማወራው በመረጃና በማስረጃ ነው።
ማንነታቸው የስልጣን አመጣጣቸው እንዲሁም ደግሞ የእውቀታቸውን ዳራ ደግሞ መሰል ያቋማቸውን እኔ እንግዲህ ለሰራዊቱ ስነ ልቦና ነው ዋና የሚያስፈልገው እንጂ የማስተርስ ፒኤችዲ አለ ማለቱ ለሰራዊቱ ለኔ ምንም አይደለም። ምክንያቱም አባቶቻችን ሀገር የጠበቁት ትልልቅ ጀነራሎች ሳይማሩ ጥቂት ፊደል ሳይቆጥሩ እንኳን ጀነራል የሆኑ ምክንያቱም የውጊያ ስልት የሀገር መጠበቅ የስብዕና ጉዳይ ስለሆነ በቋንቋቸው እንኳን ብዙም አልፈርድባቸውም። ግን እንደተሰሟቸው ነው ባይሞክሩት ደግሞ ሰራዊትን ለማስከበር ከዚህ በኋላ ያውንም ዛሬ ስለሰራው እንደ አንድ ታናሽ ወንድም እንደ ሰራዊት ልጅ ወደፊት እንግሊዘኛ ባይሞክሩም ብዬ ሐሳብ እሰጣለሁ። እንግዲህ የፊልድ ማርሻል ብርሃኑ ጁላ የወንድማቸው ልጅ ሰሞኑን ወደ ሚዲያ መጥቶ ነበረ። እንስማው። I'm from Ethiopia. You are a man of God. Yes, Papa. Okay, you're welcome. Amen, my mentor. I say you become a vessel. Amen. Also. Come here. Look here. They might be destroying your nation. Look here. On the floor, I speak a new beginning to your people. Amen. I speak a new beginning to your nation. Amen. Papa, I receive A fresh anointing upon your life. Amen. In the mighty name of Jesus Christ. Amen. Apostle, how are you? Yes, it is a pressure. It is too much. It's too much. What's too much? The power of you is too much. It's God is working on you. You say what? Yes, it is taking me away. It's too much fire. What's too much? It's taking you away. Yes, it is taking here and there. I cannot understand. እንግዲህ የፊልድ ማርሻል ብርሃኑ ጁላ የወንድም ልጅ በእንደዚህ ሁኔታ በአንድ ናይጄሪያዊ የቀዠበ ጠንቋይ ሲወድቅ ማየት የተለመደ ሆኗል። እናም ከዛ በኋላ የተናገረውን ነገር እናንሳ። ስለዚህ እሳቸው ትንሽ እንግሊዘኛ ክህሎታቸውና ወደ አነሳሳቸው እናገራለን። እንግዲህ እኔ በቋንቋቸው ላፌስ ሳይሆን ለወደፊት ግን አንድ የሀገር የመከላከያ ሰራዊት መሪኖትና ፕራውድ ተሰምቶት ለሚከላከሉለት ለተቀመጡበት ዓላማና መለዮ ክብር ሲሉ የሀገሮትን ቋንቋ አውሩ የሚያስገድዶት ስለሌለ ለምን ሲያፌዙበት እኛም ይሰማናል ሰዎች ሲያፌዙ ብዬ ስለማስብ ነው። ይሄን ከትልቅ ትህትና ጋር ነው ሲነስሙ። In this post-colonial era, our cooperation have been growing stronger and strengthens our bilateral ties, notably in the Somalia, where Ethiopia and Uganda troops have stood shoulder to shoulder in the fight against terrorism and extremism. In this post-colonial era, our cooperation have been growing stronger and strengthens our bilateral ties, notably in the Somalia, where Ethiopia and Uganda troops have stood shoulder to shoulder in the fight against terrorism and extremism. እንግዲህ እኔ በቋንቋው ላፌዝ አይደለም ግን ለወደፊቱ ባይናገሩት በእውነት ለመናገር ባይናገሩት በድፍረት እናገራለሁ። ለመሰሉት እርሶ የሀገር የሰራዊት አዛዥ ነው። በአማርኛ ነው መናገር ያለበት። አሁን አጠገቦም ያለው ጀነራል ያፌዝቦታል። አብሮት ያሉት እንግዲህ የዚህ የዩኤን ሰራዊትን የኢጋድ አታችመንትን ለማያያዝ ባደረጉት ነገር እነሱም አልገባቸውም፣ እርሱም አልገባውትም። ስለዚህ በአማርኛ ቢናገሩ አሁን እንትና እኮ የሚያፌዙበት እኮ እኔ ከእርሶ እሻላለሁ ብሎ እነ አበባው ደሜ የሚናገሩት ይሄን እያዩ ነው። እና እርሶ ካፌዙ በቋንቋ በመምህርነታችን እኛ ደግሞ በመለዮ በለበሱት ነገር እናፌዛለን ብለው እያፌዙበት ነው። ሲሌላም አንድ ልጨምርልህ። በፕሮፓጋንዳ የሀገር ፍቅር ስሜታቸው የኮሰመነውንና
የሉዓላዊነታችንን ጠላቶቻችን ተገንዝበዋል። እንግዲህ አማርኛም በዚህ ሁኔታ ነው እሳቸው የሚናገሩት። በእውነት ለመናገር ያው ሰው የተሰጠውን ነው የሚናገረው። ፊልድ ማርሻል ብርሃኑ ጁላ ለምን ተደፈሩ? እውነት ለመናገር በመጀመሪያ ደረጃ የኚህ ሰው አለቃ በራሳቸው የተናገሩት ነገር አለ። ከዚህ በፊት እንግዲህ በትግራዩ ጦርነት ጊዜ እየወሰዳችሁ እየገደላችሁ ልበሱ፣ እየገደላችሁ ታጠቁ የሚል ነገር አድርገው ሁሉም ስለ ሀገር ቆማለሁ በሚል እንትን ማለት ተጀመረ ማለት ነው። ይሄንን የከበረ መለዮ የከበረ የሰራዊት ልብስን ሁሉም መልበስ ጀመረ። እርግጥ በሀገራችን ስርዓት አርቲስቶች፣ ዘፋኞች ሰራዊቱን ለመቀስቀስ ተፈቅዶላቸው ከደርግ ዘመን ጀምሮ የማረግ ነፃነት ነበራቸው። ይሁንና ግን ይሄ የሰራዊቱ አካል ነኝ ከሚያሰኝ ሰራዊቱን ለማሰልጠን የስልጠና አንዱ ስልት፣ የቅስቀሳ አንዱ ስልት፣ ወኔን የመጨመር አንዱ ስልት ስለነበር ነው። አሁን ግን እነ ጅጅግሳ እነ ማናቸው እነ ሰኚ እነ ማነው ስሙ ገቢ ጉተማ፣ ሌሎች መሰል አክራሪ ብሔርተኞች እነዚህ የኦሮሞ ሕዝብን የማይወክሉ የኦሮሞ ሕዝብን አንገት እያስደፉ ከእህት ከወንድሙ ተከባብሮ ካለው ጋር እንዳይኖር የሚያደርጉ የልብ ማን የሰጣቸው ከተባለ ሰራዊቱን በአግባቡ ሳያውቁ ከሰራዊቱ ጋር ዝም ብለው ሲያተራምሱ የነበሩ አንዳንድ ሰራዊት ሳይሆኑ ሰራዊት ነን የሚሉ ህዝቦች ናቸው። ግን ለማወቅ ያክል በኢትዮ ኤርትራ ጦርነት ላይ ሁላችሁም በታሪክ እንደምታውቁት ፊልድ ማርሻል ብርሃኑ ጁላ ኮሎኔል ነበሩ። በዛ ጊዜ የሚናገሩትን ሲንስማ casualties during battle, that's a fact. And remember, I didn't give you any figures. But whatever sacrifices, we the Ethiopians are determined to get our land back. That's the bottom line. Our land will be liberated, whatever the cost. እንግዲህ በዛ ጊዜ ብርሃኑ ጁላ ኮሎኔል ነበሩ። ከዛ እየተባለ መከላከያም በአገር ስብዕና ሳይሆን በኮታ፣ በነገራችን ላይ የመከላከያንም ታሪክ ከሰማችሁ ሹመት በኮታ የሚል ነገር ተነስቶበት ነበረ እና መሰል ነገሮችን ተካሂደዋል። ስለዚህ ስለ ብርሃኑ ጁላ እንግዲህ ማወቅ ካለባችሁ ንግግራቸው ምን ይመስላል፣ ራሱ ብልጽግናን የሚተቹበት አተቻቸት ራሱ እውነትና እውነት የሆነ ነገር ነው። ፋኖን ደግሞ የሚደግፉበት ራሱን የቻለ እውነትና እውነት ነገርን ታገኛላችሁ። ከዛ በኋላ ግን ሸነጥ ሲያደርጋቸው ደግሞ ይመስለኛል የሰራዊቱን በፋኖ መመታት ደግሞ ሲሰሙ በቁጣ ፋኖ ላይ ሲነሱ ታያላችሁ። እስቲ ብርሃኑ ጁላ በግልጽ አማርኛ ስለ ፋኖ የሚናገሩትን እንስማ። ፋኖ በራሱ በተፈጥሮ ስሙ ራሱ የተከበረ ስም ነው። የኢትዮጵያ ሕዝብ በ5 ዓመቱ የአርበኝነት ጦርነት ጊዜ የተደራጀበት አደረጃጀት ነው እና ኢትዮጵያን ከጣሊያን ወረራ ነፃ ያወጣ አደረጃጀት ነው። ክብር አለው ስሙ። ያንን አራያና ስም ይዘው አገሬን አድናለሁ ብሎ የተሰለፈ በርካታ የፋኖ አባል አለ፣ የተሰዋም አለ። አገሬን አድናለሁ ብሎ የወጣ ፋኖ ጠምዝዘው ወስደው አሁን በየቦታው የጸጥታ ስጋት ሆኗል። መልሶ ሰራዊታችንን መውጋት ጀምሯል። ጥይት የሰጠውን አልፎም ያስታጠቀውን የመከላከያ ሰራዊት ወገኔ ነው ብሎ ያስጠጋውን የመከላከያ ሰራዊት መውጋት ጀምሯል፣ ማዋረድ ጀምሯል። ይሄ የተጠለፈ ኃይል ነው። ባለቤቱ ክልል አይደለም፣ ባለቤቱ ፌደራል አይደለም፣ ባለቤቱ መከላከያ አይደለም። ከፍተኛ የሆነ ስርዓት አልበኝነት ነክሷል። ሰው በየቦታው ይገደላል፣ ሴቶች ይደፈራሉ፣ ገንዘብ ይዘረፋል፣ መንገድ ይዘጋል፣ ኬላ ይቀረጣል። ፉከራው አደንቋሪ ነው። ለክልሉ መዋቅር ያስፈራራል። የክልሉ መዋቅር አንዱ ፓራላይዝ ያደረገው ይሄ አደረጃጀት ነው።
ይሄ አደራየት ደግሞ የክልሉን መዋቅር ፓራላይዝ አድርጎ ተብሎ ክልል ተልኮ ተሰጥቶት የተሰማራ ነው። ምንድነው የአማራ ብልጽግና የሚባል ሪሙቭ መደረግ አለበት፣ በእኛ መተካት አለበት። ከተተካ በኋላ ከፌደራል ጋር እንገጥማለን ተብሎ ተልኮ የተሰጠው ነው። ይሄ ኃይልም እያፈረስነው ነው። በአብዛኛው ፈርሷል። የተወሰነ የቀረ ቋጠሮ አለ፣ እሱም እናፈርሳለን። ይሄን ካደረግን ክልሎቹ የልማት ስራ ሊሰሩ እድል ይፈጥርላቸዋል፣ ከስጋት እንዲወጡ ያደርጋቸዋል። ፋኖ ጋር እኛ ጸብ የለንም ብያለሁ ከዚህ በፊት በሰጠው መግለጫ። ምንድነው ከፋኖ ጋር? ፋኖ ማለት እኮ አገሩን የሚከላከል አርበኛ ማለት ነው። እንግዲህ ጀነራል ብርሃኑ ጁላ ከታሪክ ከጣሊያን ጋር ማነጻጽረው ታሪክ ወደ ኋላ ጎትተው እንግዲህ በቤተክርስቲያን ታሪክም ፋኖ ማለት ምን ማለት እንደሆነ ማየት ትልቅ ነገር ነው። በነገራችን ላይ ከቤተክርስቲያን የሥርዓት ስሞች ከቤተክርስቲያን የኢንስትሩመንት ወይንም ነባቲ ችክችክታ አምባሰል ከሚባሉት የሙዚቃ ስልቶች በቤተክርስቲያን አገልግሎት ላይ ፋኖ የሚባል አለ እና ፋኖ ከዛ ነው የተወሰደው። እሳቸው እንግዲህ በጣሊያን ሰራዊትም ጊዜ ፋኖ የሚባለው ብለው ያኔም እንግዲህ ይሄ ጀግና ህዝብ በዚህ መጠሪያ ስም እየተጠራ ነው የኖረው። ስለዚህ ይሄ ነው ይሉና ከዛ በኋላ እውነት ለመናገር ራስህ ውሰድ የተባለውን ነገር አስታጠቀንም ሲሉ በጎን ትሰማላችሁ። ግን ፋኖን ያስታጠቁ አይመስለኝም። አንዳንድ ጊዜ ጄኒውን ነገራቸውን ልናከብርላቸው ይገባል። እኚህ ሰውዬ እንግዲህ ጄኒውን ነገራቸው ምንድነው? እውነትን እውነት ይሉና በመሃል ትዝ ሲላቸው ለካ አብይን ያስቡታል። አብይን ያስቡትና ድንግጥ ብለው ደግሞ ፋኖ የሚባል ጀግናን ደግሞ ለማኮሰስ ደግሞ ያልሆነ ስም ሲሰጡት እናያለን። ስለዚህ አንድ እንድትረዱ የሚያስፈልገው ነገር እኚህ ሰውዬ ከጀርባ ማን ነው የሚነዳቸው? እንግዲህ ያው ሁላችሁም እንደምታውቁት ሱሳሱስ ሊኖርባቸው ይችላል። ያው ራሳቸው አጫሽ እንደሆኑ በተለያየ ነገር ውስጥ እንዳሉ ያው ሁሉ ግብራቸው ይገልጣቸዋል። ግን ከጀርባ ግን የሚፈሩት አካል አለ። ያንን አካል ግን የሚደፍሩበት አካል ደግሞ አለ። ቅድም መጀመሪያ መግቢያ ላይ እንዳሳየዋችሁ የሚደፍሩበት አካል አለ። የሚደፍሩበት አካል ቅድም ወንድሜ ካቀነባበረ ውጭ ቃል በቃል ደግሞ የሚናገሩትን ላሰማችሁ። ብልጽግና ማለት እያሉ እንደገና ደግሞ የመጡትን ፓርቲዎች ራሱ የሚያነሷቸውን ሁለት ቪዲዮዎች በአንክሮት ላሳያችሁ ለንጽጽር። ውሸታም ነው ሁሉ። የምድር ፖለቲከኛ ነኝ የሚል ውሸታም ነው። ዝም ብሎ የተኮሰ የሚኖር ወታደር እና ተቋም አይነት አድርጎ መረዳት ትክክል አለ። ሰው ስለመከላከያ በደንብ እየተረዳ አይደለም። ፋኖ አሁን ለምሳሌ ይደራደራሉ ብሎ በእኛ በኩል ከመጣ እንደራደራለን። ኦሮሚያ ክልልም ያለው ነገር የለም። የሚሻሽ በየዱር ገደሉ የሚደበቅ እዛ አንተ ቦታ ለቀስ ትንቀሳቀስ ደግሞ ተመልሶ መጥቶ ህብረተሰብ የሚያጠቃ ቀዳዳ ፈልጎ መንገድ የሚዘጋ በእያንዳንዱ አርሶ አደር ቤት እየሄደ እያስገደደ የሚበላ 2015 እኮ አዲስ አበባ እገባለሁ ብሎ የሚያስብ የነበረ ሸማቂ ነው። የትግራዩም የኦሮሚያውም የአማራው ነው በኋላ የተፈጠረው። የአማራውም ያው እንደምታውቀው 72 ሰዓት ነው ምናምን ተይዞ ነበር። ኦሮሚያ አሁን እንደፈለጉ መፈንጨት አይችሉም። ለኢትዮጵያ እየሞተ ህይወቱን እየሰጠ ያለው ያለምንም ጥቅም ያለምንም ስልጣን መከላከያ። ህዝቡ ደግሞ ይሄንን ለመጠበቅ ሰላሙን ለማረጋገጥ ዳር ድንበሩን ለመጠበቅ አገር እንዳትፈርስ እያደረገ ያለውን ለመጠበቅ አብሮ መሰለፍ አለበት። ሌላው አይተናል ተያይተናል። እኔ 40 ምናምን ዓመቴ ነው አሁን ሰራዊት ፖለቲካውንም አይቻለሁ፣ ውትድርናውንም አይቻለሁ፣ ፒስ ኤንድ ሴኩሪቲንም አይቻለሁ፣ ሰውም አይቻለሁ፣ ፓርቲም አይቻለሁ፣ ሁሉ ነገር አይቻለሁ። እኔ አሁን የጠገበ ኤክስፒሪየንስ ነው ያለኝ። በዚህ የጠገበ ኤክስፒሪየንስ ውስጥ አንድም ለህዝብ ብሎ የራሱን አሳልፎ የሚሰጥ አላየሁም ያለ ሴኩሪቲ ፎርስ። አንዳንድ ቁርጠኛ እውነት የመሰለው ፖለቲከኛ ሊኖር ይችላል፣ ግን አብዛኛው አጭበርባሪ ሌባ በህዝብ ስም የሚነግድ ነው። ኢህአዴግ የነበረ አይተናል። አሁን ብልጽግና ውስጥ የነበሩ የወጡ የታሰሩ አይተናል። ቀደም ሲል የነበሩ የፖለቲካ ፓርቲዎች አይተናል። ኢህአዴግን አይተናል። ደርግ ውስጥ የነበሩ ሰዎች አይተናል።
ህዋት ውስጥ የነበሩ ሰዎች ውሸታም ነው ሁሉ። የምድር ፖለቲከኛ ነኝ የሚል ውሸታም ነው እውነት ለመናገር እና ህዝብን ያጋጨ እርስ በርስ ያባላ ለውጥ እንደመጣ አብይ እንደመጣ ምናምን ተንደርድሮ የመጡ ሰዎች እኔም አውቃቸው ራሳቸው ሚኒስትር አድርጎ መድቦ የመጡ እኔም አገኘኋቸው የሚያስቡትን ቦታና ስልጣን የነገሩኝ አሉ። በው አይሆንም። ከዛ ተቃውሞ ጀመሩ። እንግዲህ በደንብ ስሟቸው ማለት ነው። በደንብ ስሟቸው። ሰውየው የሚናገሩትን የማያውቁም። ሌላ ደግሞ ልጨምርላችሁ እንድታገናዝቡ ነው። ብልጽግና ማለት ኩራት ማለት ማነው ስልጣኔና ሀብት መሆኑ ፈጠራ መሆኑ ቀርቶ ስልጣን መሆኑ ነው። ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው። ከዛ ለምንድን ነው? ለመዝረፍ ነው። ለአገር ለማልማት እኮ አይደለም፣ ለመዝረፍ። ምን አረገ ኢህአዴግ? ምን አረገ? መጣ ያ ሁሉ የጦርነት መከራ አልፈን መጣ፣ ስልጣን ያዘ። ከዛ በኋላ ምን አደረገ? ዘረፋ ሳይሆን አጠባት። ደርግስ መጣ ምን አደረገ? በቃ ከአንዱ ቀውስ ወደ አንዱ ቀውስ፣ ከአንዱ ቀውስ ወደ አንዱ ቀውስ። እንደ ይሄ እንዳው ፈረንጆች እኮ ታዝበውናል። ይሄ ህዝብ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እኮ ተብለናል። እንደዛ እኮ ተብለናል። ፈረንጆች እኮ ሲያገኙን እንደዛ ነው የሚሉት ሁል ጊዜ። ምንድነው መቼ ነው አቁመን ዓለም የደረሰበት የምንደርሰው? እኛ 60 ዓመት ስንዋጋ 60 ዓመት የሚበላው የሌለው አገር ዛሬ እንዴት እንደደረሰ አይተናል። የዛሬ 60 ዓመት እምሬት የሚባል አገር ታሪክ ሰምታችሁ ከሆነ ኢትዮጵያ ነበረች እርዳታ የሰጠቻት። አሁን የዓለም የሚራኮትበት አገር ሆኗል። 60 ዓመት እነሱ ይሄ 50 ዓመት እየተጣሉ አይደለም ያሳልፉት፣ እያለሙ አዳዲስ ነገር እየፈጠሩ ለራሳቸው ብቻ ሳይሆን የዓለም ሕዝብ እንትናቸው እንዲሆን እንዲያከብራቸው እንዲነግድባቸው ነው ያደረጉት። ግጭት አልነበረም። ይሄው አመለጡ። ቻይና ምንድነው የነበረው? አሁን ወዴት ነው እየተንደረደረ ያለው? እነ ሲንጋፖር ምንድነው የነበሩ? እነ ቪየትናም እንዴ! የኛ ህዝብ ለምንድን ነው እንደዚህ የማያስበው የሚል አንዳንዴ ብቻዬንም የሆኑ ሰዎች አነጋገር፣ አመለካከት፣ ጸባይ ምናምን አይና እንዴ ምንድነው እኛ የነካን የሚል ነገር ይሰማኛል። ምንድነው የነካን? ምንድነው ይሄ ኮንፍሊክት ሜንታሊቲ የወረረው ማህበረሰብ? ስለ ብልጽግና የማያስብ፣ ስለ ፈጠራ የማያስብ፣ ከሌላ ወደ ኋላ በመቅረቱ የማይናደድ የማይጸጽተው ጫማ የሌለው። እንግዲህ በደንብ ሰምታችሁታል። ተናግሮ የሆነ ሰዓት ላይ ብንን ሲል ብልጽግና የሚባል የቀጠረው ፓርቲ እንዳለ ብርሃኑ ያስታውቃል። ብንን ይልና ብልጽግና ለካ ሹመኛ ነኝ ብሎ ብልጽግና ነኝ። በነገራችን ላይ በዚህ አጋጣሚ ይኸው እዚህ ጋር አሁን የማስገባላችሁ ቪዲዮ አለ። እንግዲህ ይህ የብልጽግና 100 አለቃ ነው ወይም ሻምበል ነው እቺን ሕፃን ልጅ እንግዲህ አስገድዶ የሚደፍር። እኔ ፋኖ ሴት ደፈረ ሲባል ሰምቼ አላውቅም። ባንክ ደፈረ ሲባል ሰምቼ አላውቅም። እና አንዳንድ ጊዜ መረን የሆኑ ሁሉ ሰራዊት ላይሆን ይችላል፣ መረን የሆኑ የሰራዊት አባል የሚያደርጉትን ድርጊት በትግራዩም ጦርነት በአማራውም ክልል ጦርነት ባለው ሁሉ የሚያደርገው የእርሱ ሰራዊት ነው እና በመረጃ ስለሚታይ ማለት ነው። እና ሰውየው እንግዲህ ምንድነው የሚናገሩትንም አያውቁትም።
ሁላችሁም ማስተዋል ያለባችሁ እኚህ ሰው በቃ እንደመጣላቸው ነው የሚናገሩት። እንግዲህ ያለመታደል ሆኖ በኃይለ ሥላሴ የነበሩትን ደርግ የረሸናቸውን ጀነራሎች በአይነ ልቦናችን ስናስባቸው የእውቀት ክህሎታቸው፣ የሀገር ወዳድነታቸው፣ የሀገር ፍቅር በቃ ሁሉ ነገራቸው እንግዲህ ሰብስቧቸው ነው አይደለ እዛው ጋር የረሸናቸው። ያው መቃብራቸውን በአግባቡ ታዩታላችሁ ቅዱስ ዮሴፍ እና ምን ልላችሁ ነው የእነዛን የሀገር ሰራዊቶችን አይተን ዛሬ አገር የተጣለችበትን ነገር ስናስብ በጣም እናዝናለን። እርግጥ በራሱ ሰራዊትነት ጨዋነት ነው። በእያንዳንዱ ነገር እንግዲህ የሰራዊቱ ህግ ራሱ እንደ ሰራዊት ህግ ቢቀመጥ እንኳን የምንደነቅባቸው አያሌ ሰራዊት ህጎች አሉ። ግን ወደ ፖዚሽን የሚመጡ ሰዎች የሰራዊት ሜንታሊቲያቸው ይገፍፋል። ለምን? ባስቀመጣቸው የፖለቲከኛ ሹመኛ ስለሚዘወሩ እና አሁን እኚህ ሰው እውነት ለመናገር የሚናገሩትን የማያውቁት እንደ አንድ የፊልድ ማርሻል የኢትዮጵያ የሰራዊቱ ዋና እንደሚባሉ ሰው አይደሉ እንጂ እኮ በነገራችን ላይ ትላንትና እግረኛው ሚዲያ ላይ ቀርበው እሳ ብቻ አይደለም የኔንም መርሃ ግብር ስለሚያዩ እኔ ላይ ይህ ሰውዬ ቀርቦ በሽጉጥ ገላለሁ መጥቼ ደፋለሁ ሲል ማለት ነው ሲዝት የኔ ጥያቄ አንድ ነገር ነው። ለምን ይህንን የተከበረ የመለዮ አደረክ? በአዲስ አበባ ላይ ቁጭ ብሎ ማለት ነው በአዲስ አበባ ላይ ቁጭ ብሎ ለምን አደረክ ነው ያልኩት። እና ከኔ ይልቅ እሳቸው ነበሩ ፈጥነው ለህግ የሚያቀርቡት ከኔ ይልቅ ማለት ነው። እንኳን ተውት በጡረታ የተገለለ ራሱ ለክብረ በዓል ነው ይሄንን መለዮ የሚያደርገው እንጂ በፍጹም። አሁንም እንቀጥል እስኪ። ለውጊያ ነው ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጦር መሳሪያ ነው። ልክ እንደ ክላሽ ያቅሙን ይሰራል፣ ሌላውም ያቅሙን ይሰራል። ድሮንም የራሱን ስራ ይሰራል። ድሮን እኛ የምንጠቀመው ለስብስብ ዕላማ ነው። ወታደራዊ አባባል ስብስብ ዕላማ የሚባል ነገር አለ። ስብስብ ዕላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን በድሮን። ገጥሟል እኮ እኔ መሳሪያ ልመርጥለት ነው። አይ ድሮን ተውና ክላሽ ለክላሽ እንግጠም ነው እያለ ያለው። ይሄ በመሆኑ ምክንያት ህዝብ ላይ ድሮን አይጣልም፣ አይተኮስም። ኢቭን መንደር ላይ አይተኮስም። የጠላት ስብስብ ሲገኝ ግን ይተኮሳል። ደግሞ ድሮንም ይሄን ያህል ተጠቅመናል ብዬ ሊወስድ አልችልም። ባለን አቅም ልክ አልተጠቀምንም። ኤክሰፕሽናል ምርጥ ዕላማ ሲገኝ ግን እንተኩሳለን። እሱ ደግሞ ለህዝቡ ጥንቃቄ አድርገን ማለት ነው። አንዳንድ ጊዜ ህዝቡ ግን ለህዝቡ የማሳስበው ነገር አለ። ከጽንፈኛ ጋር አትደባለቁ። ልጆቻችሁ ይሄ ምንድነው የሚፎክር የሚሸልል ጽንፈኛ አይተው እሱ ጋር እንዳይሄዱ ልጆቻችሁን ያዙ። 70-80 እንትን ከተገኘ 70-80 ምንድነው ጽንፈኛ ከተገኘ ተሰብስቦ ወይ ሊያጠቃ ወይ ሊማከር ወር ሲመገብ ካገኘ ነው እንመታለን። ይቀጥላል ይሄ እና ድሮን የጦር መሳሪያ ነው እንጂ የተለየ ነገር አይደለም። የሚተኮሰው ደግሞ ባለቤት አለው። የሚተኮስበት ባለቤት አለው። ከህዝብ ጋር የሚያገናኘው ነገር የለውም። እንደውም አንዳንዱ ኢላማ ህዝብ ውስጥ በመሆኑ በተስካን በመሆኑ የተውነው አለ። እያወቅን እያየን የተውነው አለ። ይሄ ከህዝባዊነት ባህሪ የሚመነጭ ነው። እንደገና ደግሞ ሩል ኦፍ ሎ አለን እኛ
አለን። ሩል ኦፍ ኢንጌጅመንት አለን። ዝም ብለን በዘፈቀደ የምንሰራ ሽፍታ አይደለንም። እነሱ ናቸው በዘፈቀደ የሚሰሩ ሽፍቶች፣ አሮጊት የሚገሉ፣ ሽማግሌ የሚገሉ። ለምን እኔን አልደገፍከኝም፣ ለምን እከሌ አባበለው የሚባል ፓርቲ ደግፋለህ ብለው ሰው የሚገሉ። እንግዲህ ፊልድ ማርሻል ብርሃኑ ጁላ ድሮንን እንጠቀማለን ሲሉ ጠቅላዩ ደግሞ ድሮን ተጠቅመን አናውቅም ይላሉ። በጣም ልብ ሰባሪው ነገር ድሮኑን እሳቸው እንዳሉት የተጠቀሙት በትምህርት ቤት ላይ፣ በጤና ኬላ ላይ፣ ሰው በተሰበሰበበት ህዝብ ላይ በትግራይም በአማራ ክልልም እንደተጠቀሙ 100% እናውቃለን። እውነት ለመናገር የፋኖም ሆነ የህወሓት ስብስብ ባለበት አይደለም የተጠቀሙት፣ ንጹሃን ባሉበት ቦታ ላይ የተጠቀሙት። በተለያየ ክልል ላይ እንግዲህ 3 ዓመት ትላንትና እንደነገርኩላችሁ የመጀመሪያ ጦርነት ተጀምሮ በሁለተኛው ቀን የአማራ ክልል ጦርነት። ከዛ በፊት እንግዲህ እነ ቢኒያም ምሩጽ ይናገራሉ ስለ ትግራይ ህዝብ የጮኩትን ማለት ነው። እና እነሱ ባሉበት በግልጽ በተማሪዎች ላይ በጤና ኬላ ላይ የቅርብ ቀን እንትን ነው። ታዲያ ሱዳን የጣለችብን ግን በጣም የሚገርመኝ ነገር ይሄ ድሮን አርሲ ላይ አሁን ተቀናይቶ ላለ ለዚህ ሰራዊት ግን አይሰራም። ለዚህ ጽንፈኛ ለሚሉት ሰራዊት ንጹሃንን በማህተባቸው ለሚቀላው ቤተክርስቲያን ለሚያቃጥለው ተሰባስቦ አሁን እነሱ ኮንትሮል አድርገነዋል ኦሮሚያን ምናምን በፍጹም ከአዲስ አበባ ወጣ ብሎ ብልጽግና መምራት አይችልም። እቺ ግርግሯን የፎቶሾፕ ምናምን ነገር ታዋት። ደቡብ ክልል ላይ አንጻራዊ ሰላም አለ። አንጻራዊ ሰላም የሆነበት ምክንያት ራሱን የቻለ ነገር አለ። መንግስት ጠንክሮ አይደለም። የህዝቡ ያኗኗርና የመብት ጉዳይ ክልል ብሎ ያለውን ክልል እያደረገው አብይ ችግር ስለሌለበት። ከዛ በተረፈ ምናልባት ከሚቀጥለው በጀት በኋላ ብዙ ነገር ልናነሳ እንችላለን። ግን እኚህ ሰው ድሮንን እንጠቀማለን 87 በተሰበሰቡበት ያሉት እኔ 87 የፋኖ ኃይል መታን ሲሉ ሰምቼ አላውቅም። ይልቁኑ ግን በግልጽ አማርኛ የራሳቸው ሰራዊት በእንደዚህ ሁኔታ ተማርኮ ሲያዝ የሚያሳዩ መረጃዎች ናቸው የሚወጡት። እውነት ለመናገር ማለት ነው። መቼም እውነትን እውነት ብለን መጨረስ ስላለብን ማለት ነው። ይሄው ፋኖ ያደረሰው ጉዳት ከፍተኛ ነው። የመከላከያ ሰራዊቱን መንገድ ላይ የጠበቀ ጨፍጭፎታል። ተበትኖ ሲሄድ በየመንገዱ ከባድ አደጋ እንዲደርስበት ተደርጓል። በመሰረቱ ሰሞኑን እንኳን አንዳንድ ቪዲዮዎች አይቻለሁ የፋኖ ጨዋነትን የሚያሳይ እውነት ለመናገር ማለት ነው። እውነት ለመናገር ማለት ነው። ፊልድ ማርሻል ብርሃኑ ጁላ አንድ ወንድማዊ ምክር ልምከሩት። እርሱ አሁን የሚታዘዙለት ብልጽግና በብዕርና በእውቀት ቢያምን ኖሮ እርሶም የሰራዊት አለቃ ነኝ ብለው ካሰቡ የሰራዊቱ አለቃ ነኝ ብለው ካሰቡ እነ ክርስቲያን ታደለ እነ መስከረም እነ ጋሽ ታዲዮስ ታንቱ በመናገራቸው የታጠቁት ክላሽ አይደለም፣ የታጠቁት እውቀትና ብዕር ነው። በንግግራቸው እስር ቤት አልታሰሩ። እውነት ለመናገር ማለት ነው። እውነት የሀገር መከላከያ እኮ ማንነቱን አጥቷል። እርሶም ልቦናው ያውቃል። ብልጽግና የበከተ ፓርቲ መሆኑን ያውቁታል። ይናገሩታል። በደንብ ነው የሚናገሩት።
40 ምናምን ዓመት እንግዲህ ከሰራዊት ጋር ታገያለሁ ካሉ ከደርግ ጀምሮ ታግሏል ማለት ነው። ስለዚህ ደርግንም ኢህአዴግንም ብልጽግናንም ያውቁታል። የቱ ዘመን ላይ ነው የእርሶ ሞራል ጠንካራ የነበረው? ብልጽግናን በድፍረት ነው የሚናገሩት። በነገራችን ላይ ግን ጠቅላዩ ጋር ሲመጡ ለምን ለማዳ ውሻ ይሆናሉ? ይሄው የክብር መለዮን የጠቅላዩ ዘመዶች የጠቅላዩ ወዳጆች ፓስተር ነን ፖስተር ነን የሚሉ እንደፈለጉ እያደረጉት ነው። እስኪ ማስከበሮትን እኔ አንዳንድ ፍጮች አይቻለሁ። ይሄ ልጅ ሊያስሩት እንደሚችሉም እናውቃለን፣ እኛም ጮሆናል። ግን እንደ አጠቃላይ ደፋሪው ሁሉንም ባይወክል የእርሶ መረን ሰራዊት ነው። ሁሉንም ባይወክል ጨዋ ሰራዊት አለ። እጁን እየሰጠም ከፋኖ ጋር የተቀላቀለ የምጠይቀው ጥያቄ ድሮኗ አርሲ ላይ አትሰራም ወይ? ንጹሃንን የሚገሉ ጋር በሺዎች የሚያፈናቅሉ ጋር ቤተክርስቲያን የሚያቃጥሉ ጋር አትሰራም ወይ? እርግጥ የእናንተ ድሮን በቅርብ ጊዜ አምልጣ ትግራይ ላይ ቤተክርስቲያን ላይ ወድቃለች። ቤተክርስቲያንም ሙሉ በሙሉ ዳሜጅ አድርጋለች። እና ምናልባት ቀጣይ ጊዜ ፊልድ ማርሻል ብርሃኑ ጁላና አብይ አህመድ ይተናነቁ ይሆን? በቃኝ ብለው ይነሱ ይሆን? ያ በደርግ ዘመን የነበረ የሰራዊት ወኔያቸው ፊልድ ማርሻል ብርሃኑ ጁላ 10 አለቃ እያሉ 50 አለቃ እያሉ ያ የሰራዊት ወኔ ሊመጣባቸው ይችል ይሆን? ወይንስ ቀጣይም ልክ ሰው እንደሚያፌዝባቸው በሱስ ቀንበር እንደተያዙ እያፌዙባቸው እንደሚሰሩት ከንግግራቸው ንግግር እየተቀነጫጨበ መሳቂያ ይሆናሉ? ጊዜ ለኩሉ እንላለን። የተወሰኑ ሀሳቦችን ላሰማችሁና እጨርሳለሁ። እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለው። ለምንድን ነው የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። ስለዚህ ይጋብዙናል። የታንዛኒያ ጥሪ የተደረገልኝ መስከረም ነው። አልችልም እያልኩ እያራዘምኩ ሁለቴ አራዝም ያለው ይመስለኛል። ሁለት ደብዳቤ ጽፈን አራዝመናል እና አራዝመን ቆይተን በቀደም ሲመቸን ሄደናል። በዚህ አጋጣሚ እንግዲህ ኢትዮጵያውያኖች ለምርጥነት እንፈለጋለን። አሁን ሰሞኑን የአየር መንገዱ ስራ አስኪያጅ የነበሩ ሁለቱ ጋሽ ግርማም እንዲሁም ደግሞ አቶ ተወልደም ለሲንጋፖር እና ለኡጋንዳ እንደፈረሙና እያስተዳደሩ አያሌዎችን እንደዚህ ልናነሳ እንችላለን። እውነት ለመናገር ፊልድ ማርሻል ብርሃኑ ጁላ በአፍሪካ እንግዲህ በጣም እውቅ ስለሆኑ ኑብ ተብለው እየተለመኑ ስላለው ምናልባት መጨረሻ መውደቂያቸው ወደ ሌላ ቦታ ይሆንን? በነገራችን ላይ የሰራዊቱ እኮ አንዱ የለውጥ አውታር የሆነው አብይ አህመድም እኮ ፍራንክ የሰበሰበው እኮ ሁለቴ እኮ ለዩኤን እንኳን ሁለቴ አንዴ ለዩኤን ከዘመት የምታገኘው ጥቅማ ጥቅም የትየለል ነው እንደ ሰራዊት ሲታይ። እና ፊልድ ማርሻል ወደ ሌላ ቦታ እንደነ ጋሽ ግርማ እንደነ ተወልደ እንደ አየር መንገዶቹ እንደ ሌሎቹ ይዘዋወር ይሆን እንጠብቃለን። ግን ያው እየተለመንኩ ነው ብለዋል። እንግዲህ ይሄ ማለት እንግዲህ ጠቅላይ ሚኒስትር አብይ አህመድ እንዳይሄዱበት ምን ያደርግላቸው ይሆናል እንጠብቃለን። ኢትዮጵያ ሕዝብ ማሰብ መጀመር አለበት። ቆይ እሺ ኃይለ ሥላሴ መጥፎ ነው ቀይርናቸው።
አይደለ? ደርግ መጣ፣ ፋታ አልሰጠነውም፣ ቀየር ነው። ኢህአዴግ መጣ፣ ፋታ አልሰጠነውም፣ ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 አመት ሳይሰራ የምን 3 አመት ገና በመጀመሪያው አመት ለመቀየር ሰራ። ለመቀየር ሰራን። ይሄው አሁንም እንዋጋለን። ይሄን ከቀየርን በኋላ እርግጠኛ ነኝ እንዋጋለን። ይሄ ተሳክቶ ይሄን መንግስት ከቀየር ነው ሌላ ቢመጣ እንዋጋለን፣ አትጠራጠር። ይሄ እንትናችን ሆኗል፣ ብሄቨራችን ሆኗል። 3000 ዘመን ታሪክ አለን እንላለን። 3000 ቀርቶ 50 አመት ታሪክም ያለን አንመስልም። 50 አመት እኮ ነው እምሬት የበለጸገ የተከበረ የዓለም ሀገር የሆነው አንመስልም። አመት መቁጠር ምን ይጠቅመናል? እኛ እኮ የዓለም መሪ ነው መሆን የነበረብን። የዓለም መሪ እንደ እድሜያችን የዓለም መሪ ነው መሆን የነበረብን። መቀየር ነው በቃ። ቴዎድሮስ መጣ፣ ያልዘመተበት የለም። ዘመነ መሳፍንት ብለን ስንት መቶ አመት ነው በጨለማ ስንዋጋ ይኖር ነው። ሁሉ ጊዜ ጦርነት ነው። ኧረ ይብቃ። እኔ ወታደር ነኝ፣ የሰራዊት አዛዥ ነኝ። ጦርነት አልፈልግም በፍጹም። ምክንያቱም ጦርነት ውስጥ እኔ ማዛቸው ወታደሮች ይቆስላሉ፣ ይሞታሉ። እንትን ይለኛል ማለት ይሰማኛል። አገሬ ሰላም እንድትሆን ሁሉም ሰርቶ እንዲኖር ነው ፈልገው። እንግዲህ ፊልድ ማርሻል ብርሃኑ ጁላ ቀያሪም እሳቸው እንደሆኑ ይናገራሉ። ግን ይሄ ህዝብ ጨዋ ነው። በነገራችን ላይ አንዳንዴ ደግሞ ምን ይላሉ? ህዝቡ ጨዋ ነው፣ ፖለቲከኞቹ ናቸው ብለዋል። ቅድም እስታ እንዳገኛችሁባቸው ወይስ አጣችሁባቸው? ከስር ኮሜንት ላይ ጻፉልኝ። በእውነት ለመናገር ሁሌም እንደምናገረው ስታንድ ሊኖር ይገባል። ስታንድ ሊኖር ይገባል። ህዝቡ ምን አደረገ? አሁን በእርሶ ዘመን እንግዲህ 3 የኃይለ ሥላሴን እንኳን ዘማች አልነበሩም ብዬ አስባለሁ። የደርግን፣ የኢህአዴግን፣ የብልጽግናን ኖረውበታል በአንድም በሌላ። ጥሩ ነው የሚሉት ራሱ ሞዴል የሚያደርጉት የትኛው እንደሆነም በአንዳንድ መግለጫው እንስማ። ጋዜጠኞቹ ግን አላሳቋቸውም። የተምታታ ሀሳብ፣ ወጥነት የሌለው ሀሳብ። ለማንኛውም አገር እንዲህ የታመሰች ነች። ለወደፊቱ ደግሞ መነጽር እንዲያደረጉ እንትን አይበሉ፣ እንደዚህ ይበሉ። ይሄ ስድብ ነው። እንዲህ ማድረግ እኔም ተሳሴቼ ሰዎች ነው ያስተማሩኝና አስተካክሉ። መነጽሮትን እንጂ አድርጉ። ያኛው ስድብ ስለሆነ ማለት ነው። ይሄ ምክሬ ነው። ትውልድ ምን ቀሰማችሁ? ዛሬ መከላከያውን እንደነዚህ አይነት ሰዎች እየመሩት የደረስንበት ነገር ይህ ነው። ንጹሃን ላይ ድሮን፣ ንጹሃን ላይ ድብደባ፣ ንጹሃን ላይ ጭፍጨፋ ይቁም መልእክታችን ነው። እውነትን ግዟት፣ አትሽጧት። ሰራዊቱ ሰራዊት ነው። የሀገር መከላከያ ሰራዊት ነው። የሀገር አጥቂ ሰራዊት ሆኖ ግን ስናይ ልባችን ይሰበራል። አገርን ለመከላከል ሁሉ በየዳን ድንበር ብቻ ሳይሆን ውስጥ ያለውን ነገር ለማረጋጋት ምንጩ አንድ ነው። የጥፋት ኃይሉ አንድ ነው። እርሶ እንደሚሉት ፋኖና ሌሎች ሳይሆኑ ቤተ መንግስት ቁጭ ብሎ የሚቀባጥረው ሐሳቡ የናለዘ በተለያዩ በእንደነዚህ አይነት ዋልጌዎች የሚመራ የብልጽግና ፓርቲ ነው። እንግዲህ ክብር ለሀገራችን ብለን ስንነሳ ክብርን የሚያወዱ አሉና
ምናልባት ፊልድ ማርሻል ብርሃኑ ጁላ ማርሽ ቀያሪ ይሆናሉ ወይንስ ፊልድ ማርሻል ጁላ ቅድም እንደጠሩት የተለያዩ ሀገሮች ሊቀጥሩኝ ይፈልጋሉ ስላሉ በክብር እንደነባጫ በሹመት ወይም ወደ ሌላ ሀገር ይዘዋወራሉ? በአዲሱ የአብይ አህመድ ዘመን ሁለተኛ የሹመት ዘመን ላይ የኚህ ሰው ጣፍንታ ምን ይሆናል? ከዛ በተረፈ ዩኤኢን አንስተዋል። ዩኤኢ በዛሬ 50 ዓመት በታሪካዊ ውቅር ከአፄ ኃይለ ሥላሴ ጋር ትስስር ያለው ታሪክ አለ። ውጊያ ነበረ። ውጊያውንም ቢያጠኑ ጥሩ ነበረ። በሁለቱም ወገን የነበሩት የተገዙ ኃይላት ነው እንጂ የህዝብ ቁጥራቸው ትንሽ ስለሆነ አልተዋጉም። ያበለጠጋቸው ምክንያት ምንድን ነው ከተባለ ሰባቱን የዩኤኢ አስተዳደርን ነገር ያጥኑ መልእክቴ ነው። ከዛ በተረፈ ከሁሉ በላይ ሰላም ነው። እናንተ ግን ሰላም አስከባሪ ሳትሆኑ የእርሶ ሰራዊት እንደዚህ አይነት አስነዋሪ ነገር እያደረጋልና ፊልድ ማርሻል ብርሃኑ ጁላ አሁንም ከእውነት ጋር የቆሙ መልእክቴ ነው። እርግጠኛ ነኝ በአቶ አበባው ደሜ ጅጅግሳ ላይ መለዮዬን አቀለለብኝ ብለው አንድ እርምጃ እንደሚራመዱ ተስፋ አደርጋለሁ። በአንድ ጎን ደግሞ ብልጽግና ለአበባየው መሬትና ቅራቅንቦ ሰጥቶ አብይ አህመድና አዳነች አቤቤ ልክ ለነ ገቢ ጉተማ ለሌሎቹም ኦርቶዶክስን ለሚሰድቡና በሀገር ላይ የሃይማኖታዊ ጦርነት ለመቀስቀስ የሚያደርጉትን እየሸለማለና ከሁለት አንዱ ላይ እንጠብቃለን። እውነት ለመናገር ከትልቅ አክብሮት ጋር ነው የምናገረው። እኔም የመለዮ ለባሽ ልጅ ነኝና መለዮ ይከበር መልእክታችን ነው። ፋኖን እንደደገፉ ስለ ፋኖ እውነት እንዳወሩ ድሮኑንም ማስወንጨፉን ትተው ከእውነት ጋር ቆሙ መልእክቴ ነው። የእርሶ ወዳጆች አንዳንዶቹ ሸብረክ ብለዋል። እርሶ ስጣዎት ምን ይሆናል? እንጠብቃለን። ሶሎሞን እንዳለው ጠቢቡ ለሁሉም ጊዜ አለው። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ነኝ። በጋሽ ብርሃኑ ጁላ በፊልድ ማርሻል ብርሃኑ ጁላ በእያንዳንዱ የታሪካዊ ውቅር ይጠቅማል የሚለውን ነገር እንደዚሁ ሰድርላችኋለሁ። ትላንትና በክርስቲያን ታደለ ዙሪያ ከዛ በፊት እንደዚሁ እያለን እንመጣለን። የመርሃ ግብራችን አንዱ አካል ነው። በዚህ በትንሿ ቲክቶኬ ላይ ወይም ዩቲዩቤ ላይ የማስቀምጥላችሁ በግልጽ አማርኛ አስተማሪ የሆኑ የብልጽግና ፓርቲና የብልጽግና ወንጌል መልከስከስን በመረጃ የማጋለጥበት ነውና ገጼን ይጎብኙ፣ ይመልከቱ። የነ ጅጅግሳን ነገር እንጠብቃለን። ቸርን ሰብት። ሰላም። ሶስተኛው የምሰማው እየተገደልን ነው እየተፈናቀልን ነው የሚል ነው። ላለመገደል መጀመሪያ አለመግደል ነው። ገለህ መጮህ ትክክል አይደለም። ማን ነው መጀመሪያ ግድያ የጀመረው? በደንብ መታየት አለበት። ግድያ የጀመረው መጀመሪያ ማን ነው? ከገደልክ በኋላ ስትገደል መቀበል ነው። እሺ፣ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያን ሮላንዶ የት ሀገር ተወላጅ ነው? ኦሮሞ። ጠይቃል። እሺ፣ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ፣ ሰላምሽ ከፍ ይበልልኝ